አንቺን ሰው ስለጎዳሽ ነው ያንን ሰው ልወቅና ማንም ሰው ቢሆን ከተግባሩ መታረም አለበት፣ መቆጠብ አለበት። ማንም ሰው ማንም ላይ ዝም ብሎ መፈንጨት አይችልም። ለዛ ነው የተናደድኩት። ገና መናደዴ ምን አይተሽ እንቅልፍ እየተኛው አልነበረ። ከመናደድም በላይ ነው። ሰው አንቺ ስትነኪብኝ እንዴት ነው ማለን መናደድ ማልቸው? አንቺ ራሱ እንዴት ቀለል አድርገሽ ይሄን ያክል መናደድ የለብን ምናምን የምትይው? ከኔ ውጭ ማን እናደድልሽ? ከኔ ውጭ ማን ይዘንልሽ? አንቺ ደግሞ አንቺ ሴት ልጅ ነሽ። አንቺ መሆን ያለብሽ የራስሽ እንትን አለ። ገብቶሻል? እንደዚህ አይነት ነገር አንቺ አይደለም የምትወጪው። እንደዚህ አይነት ነገር ሰው አሳልፎ ለወንድ ልጅ ነው አሳልፎ የሚሰጠው። እንደዚህ አይነት አደጋ ሰው እያደረሰብሽም ከሆነ ከአንቺ በላይ የሚመለከተው እኔ ነው እንጂ አንቺን አይደለም። በእውነቱ ከሆነ ምንም አይነት ሰው ቢሆን ከኔ መደበቅ የለበትም። እንደዛ ከሆነ እኔ አንቺን ፕሮቴክት ማድረግ የማልችል አይነት ወንድ ከሆንኩኝ አንቺ አጠገብ ምን እሰራልሻለሁ? እንዴ መሆን ያለበትም እንደዛ አይደለም። እኔ ማንም ቢሆን ከማንም ቢሆን አንቺን ማስጣል መጠበቅ ያለብኝ የኔ የወንድነት ኃላፊ ነው። እኔ በእንደዚህ አይነት መልኩ አንቺ ራሱ ከማንም ጋር አወዳድረሽን ዝቅ አድርገሽን ስታይ እኔ በጣም ሌላ ነገር ነው የሚሰማኝ። አሁን እሱ አይደለም። አሁንም በድጋሚ ሌላ ቪዲዮ ተለቋል። አሁንም በድጋሚ መልሰው ደግሞ ይህንን ቪዲዮ አጥፍተውታል። ውድ ቤተሰቦቼ ዋት ዚስ ፕሮብሌም ትላላችሁ ማለት ነው። ችግሩ ምንድን ነው? ቪዲዮ እየለቀቁ የሚያጠፉበት ማለት ነው። እኛ ሄሉ የምትናገረው ነገር መስማት እንፈልጋለን። የተፈጠረው ነገር ምንድን ነው የሚለውን ነገር ማወቅ እንፈልጋለን። ግን ደግሞ እዚህ ጋር ሰላምም አለች ያክስቷ ልጅ፣ ሄሉም ጥያቄ ጠይቀዋታል። ለምን የሚለውን ነገር መመለስ ለምን አልፈለገችም? ሰላም ውድ የተከበራችሁ ቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። እንግዲህ አሁንም ዛሬ ሌላ ከሁለት ሰዓት በፊት ተለቆ ነበር ቪዲዮ ማለት ነው ውዶቼ። እኔ እንደውም ቪዲዮ እንደለቀቁ ራሱ አላየሁትም ነበረ፣ ግን ገብቼ እንትን ብዬ ሳይ ኦልሬዲ ቪዲዮ ለቀዋል ማለት ነው። ግን ደግሞ መልሰው አጥፍተውታል ማለት ነው። ለምንድን ነው አሁንም መልሰው ቪዲዮ ለቀው ያጠፉት? አይ ዶንት ኖ አላቅም። ብቻ በጣም ከባድ ነው። ቪዲዮ እየለቀቁ የሚያጠፉበት ነገር ምን እንደሆነ ባላቅም፣ በእርግጥ ያልተግባቡበት ነገር አለ አውቃለሁ። ግን ሄሉ መናገር የማልፈልግበት ምክንያት ችግር ጠብና ነገር እንዳይመጣብኝ ፈርቼ ነው። ስለዚህ በቃ አታስጨንቁኝ፣ መናገር አልፈልግም ብላለች። መጀመሪያ ላይ መግቢያ ላይ ቪዲዮውን አስገብቼላችኋለሁ ማለት ነው። ሄሉ በጣም አዝናለች። ምክንያቱም ከሰላም ጋር ሆኖ ናቲ በክብር ነው እየጠየቃት ያለው። እኔ ከጎንሽ ሁኜ ካላገዝኩሽ፣ በምትፈልጊኝ ጊዜ ካላገኘሽኝ፣ ከጎንሽ ካልሆንኩኝ ላንቺ ሙሉ ወይንም ብቁ ወንድ አይደለሁም ማለት ነው ብሎ ነበር ያላት ማለት ነው። ይሄ ማለት ደግሞ ምን ያህል እንዳዘነ አስቡት ማለት ነው። ምክንያቱም እኔ እሷን መጠበቃት ወንድ ለሷም ሆኖ እንዳደለሁም እንዴ ብሎ ነው እንግዲህ ናቲ ጥያቄ እየጠየቀ የነበረው። እሷም ደግሞ እንግዲህ በተረጋጋ መልክ ማለት ነው መልስ እየመለሰችለት ነበረ። ለምን መልሰው አሁን ቪዲዮን እንዳጠፉት አሁንም በጣም ትልቅ ጥያቄ ሆኖብኛል። አሁንም በዚህ ምክንያት ገና ሌላ ችግር ይመጣል ማለት ነው። አሁንም ናቲ ለምን ቪዲዮን አጠፋሹ በሚል ምክንያት ገና ትልቅ ጠብ ውስጥ ይገባሉ ማለት ነው ውዶቼ። ነገሮች ከተጠበቀው በላይ በጣም ከባድ እየሆኑ ነው። እስኪ ቪዲዮውን ሙሉውን ያያችሁት ምን ተሰማችሁ የሚለውን እስኪ ሄሎ የመለሰችው መልስ ምንድነው? የተናገረችው ነገር ምንድነው? ናቲስ የመለሰላት መልስ ምንድነው የሚለውን ነገር አይታችሁታል ብዬ አስባለሁኝ። ግን ደግሞ አጥፍተውታል። መልሶ አሁንም ቪዲዮ ጠፍቷል ማለት ነው። ለምን? ዋት ፕሮብሌም እና አላቅም። ብቻ ግን እስኪ የሆነ ነገር እርግጠኛ ነኝ ያልተግባቡበት ነገር አለ፣ ወይንም ቪዲዮ እንዳይለቀቅ የፈለገ ሰው አለ ማለት ነው። ስለዚህ በመሀላቸው በማንም ሰው መሀል ጠብና ችግር እንዲፈጠር ስለማልፈልግ ነው የማልናገረው ብላለች። በቃ አልናገርም ካለች አታስጨንቋት። ምክንያቱም የማትናገርበት የራሱ የሆነ ከባድ ነገር ሊኖር ይችላል ማለት ነው። ስለዚህ ሄሉ በፈለገች ጊዜ መናገር ትችላለች። ስለዚህ አታስጨንቋት። ሰላምም ናቲም በቃ እረፍት ስጧት፣ ሰላም ስጧት። እሷ በፈለገ ጊዜ ትናገር ማለት ነው። ማንም ሰው ስላስጨነቃት ትናገራለች ማለት አይደለም። ምክንያቱም የውስጧን ጭንቀት የምታውቀው ራሷ ሄሉ ብቻ ናት። መናገር ቀላል ነው፣ ግን ከተናገረች በኋላ የሚመጣው ነገር ከባድ ስለሆነ ስለዚህ አታስጨንቋት። ግን ለምንድን ነው ቪዲዮ የሚጠፋው?